ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ መላው ዓለምን የናጠ እጅግ አስደንጋጭ መረጃ ነው። በቀደም ለታ ታስታውሳላችሁ በቬኔዙዌላ የተከሰተ አስከፊ መሬት መንቀጥቀጥ አደጋ ነበረ። ነገር ግን እስከ ዛሬ ድረስ ይኸው አሁን ይህን መረጃ እያጠናቀርንላችሁ ያለ ራሱ መረጃዎች በየደቂቃው እየወጡ ነው። የቅርብ ጊዜ መረጃዎች፣ ዝርዝር ዘገባዎች እጅግ በጣም የሚያሳዝን ነው። እሱ መረጃ ነው የምንነግራችሁ። ቬኔዙዌላ እንግዲህ የመጨረሻው አንድ ክፍለ ዘመን ወይ 100 ዓመት ውስጥ እጅግ ጠንካራ በሆነው ድርብ የመሬት መንቀጥቀጥ በተባለው አደጋ በጣም በርካታ ሺህ ሰዎች ህይወታቸው አልፏል። እንግዲህ የሀገሪቱ ጊዜያዊ ፕሬዝዳንትም ዴልሲ ሮድሪግ በሰጡት ጋዜጣዊ መግለጫ ይህንን ነገር ይፋ አድርገዋል። ይሄ መረጃ ምን ይመስላል፣ ከተማዋም ምን ሆነች የሚለውን፣ ምን ያህል ሰዎች ሞቱ የሚለውን ምንም እንኳን ቁጥሩ ቢያሻቅብ እንግዲህ አሁን እጃችን ላይ በደረሰው መረጃ መሰረት እንነግራችኋለን። ስለዚች ሀገር ስለተጨነቁ ህዝቦች ሁሉ ሁላችንም መጸለይ አለብን። አብራችሁን ቆዩ። አደጋው የተከሰተው እንደሚታወቀው ሰኔ 24 ቀን 2026 ምሽት ነው። 18 ሰዓት ከ04 ማለት በእነሱ በእኛ 2 ሰዓት ከ4 በሀገሪቱ ሰዓት ነው። በሳይንሳዊ አጠራሩ ደብል ቢት ወይ ደግሞ እርስ በርስ የተከተሉ ሁለት ተከታታይ ጠንካራ ምቶች የተመዘገቡበት ነው። በሬክተር ስኬል 7.2 ያነጣጠረ ነው። መነሻው ደግሞ በራይኩይ ግዛት ቬሮስ ማዘጋጃ ቤት ነበረ። ሁለተኛውና ዋናው ደግሞ የመጀመሪያው በተከሰተ በ39 ሰከንዶች ልዩነት ውስጥ ብቻ በተመሳሳይ አካባቢ መሬቱን በሬክተር ስኬል 7.5 ክፉኛ አናውጦታል ማለት ነው። የሳይንስ ባለሙያዎች ትንተና ደግሞ የመሬት መንቀጥቀጡ በጣም ጥልቀት የሌለው ነገር ግን ከ10 እስከ 22 ኪሎ ሜትር ብቻ ነው የተፈጠረው። ከፍተኛ የኃይል ሞገድ በቀጥታ ወደ መሬት ላይ በመስፈንጠር በከተሞች ላይ ነው ከፍተኛ ውድመት ያስከተለው። ከተማዋ ሙሉ በሙሉ በሚባል ደረጃ ፈራርሳለች። በተለይም በሶፍት ሶይል ወይ ደግሞ ለስላሳ አፈር ላይ የተገነቡ ህንፃዎች ላይ ያሳደረው ተጽዕኖ የህንፃዎችን በቀላሉ መደርመስ አስከትሏል ማለት ነው። የሟቾች ቁጥር በአሁኑ ሰዓት በኦፊሴላዊ መንገድ የተረጋገጠው የሟቾች ቁጥር ወደ 2595 ደርሷል። መንግስት መስረጃዎችን በጣት አሻራና በነዳጅ ድጎማ ስርዓት ጭምር እያጣራ በጥንቃቄ ይፋ እያደረገ በመሆኑ ቁጥሩ ሊጨምር እንደሚችል እየተገለጸ ነው። አሁን እንግዲህ ይህንን መረጃ እያጠናቀርንበት ባለው ጊዜ ከ12400 በላይ ዜጎች ልዩ ልዩ የአካል ጉዳት ደርሶባቸዋል። ሰዎች ጠፍተዋል። በ10 ሺዎች የሚቆጠሩ 38500 የሚጠጉ ሰዎች የት እንዳሉ እስካሁን አልታወቀም። ፍለጋው ግን ቀጥሏል። አብዛኞቹ ግን መላምታቸው እነዚህ ሰዎች ሞተዋል ብለው እየተናገሩ ነው። ተፈናቃዮችም ከ12800 በላይ ሰዎች ሙሉ በሙሉ ቤታቸውን ያጡ ሆነዋል። ከ28300 በላይ የሚሆኑ ደግሞ የመኖሪያ ቤታቸው ዳግም ለመኖር የማይችሉ ሆነው ተገነጣጥለው ወደ አመድነት ተቀይረዋል ማለት ነው። አደጋው በያራኩይ ካራቦና ሚራንዳ አራጓ እና ከተማዋ ካራካስን ጨምሮ በ7 ግዛቶች ላይ ከፍተኛ ጉዳት ያደረሰ ቢሆንም የባህር ዳርቻዋ ላጉዋራይ ግዛት ዋና ከተማዋ ካራካስ የሚገኘው የሎስ ፓሎስ ግራንዴስ አካባቢዎች የከፋ ውድመት ደርሶባቸዋል። ላጉዋራይ በአሁኑ ወቅት የድንገተኛ አደጋ ቀጠና ተብላ ታወጃለች ማለት ነው። የተባበሩት መንግስታት የልማት ፕሮግራም UNDP ባደረገው ፈጣን ዲጂታል ምዘና መሰረት በንብረትና በመሰረተ ልማት ላይ የደረሰው ቀጥተኛ ጉዳት 6.7 ቢሊዮን የአሜሪካ ዶላር፣ የአንዳንድ ዓለም አቀፍ ተቋማት ግምት ደግሞ እስከ 37 ቢሊዮን ዶላር ይደርሳል ይላል ማለት ነው። የሀገሪቱ መንግስት 200 ሚሊዮን ዶላር የመጀመሪያ ደረጃ መነሻ ፈንድ መድቧል። ከዓለም ባንክ፣ ወርልድ ባንክ፣ ከዓለም አቀፍ የገንዘብ ድርጅት IMF እና ከኢንተር አሜሪካ የልማት ባንክ ጋር የብድርና የእርዳታ ድጋፍ ለማግኘት ንግግር እየተደረገ ይገኛል ማለት ነው። ከ31 በላይ ሀገራት የተላኩ ከ800 በላይ የውጭ ሀገር የነፍስ አድንና የህንፃ ደህንነት ባለሙያዎች የእስራኤል የኮስታሪካና የአሜሪካ ቡድኖችን ጨምሮ በፍርስራሾች ውስጥ ፍለጋ እያደረጉ ነው። የፍለጋና የነፍስ አድን ስራው አሁንም እንደቀጠለ ሲሆን በመንግስት የረድኤት አሰጣጥ ፍጥነት ላይ ከህዝቡ የሚነሱ ቅሬታዎችና ፖለቲካዊ ውጥረቶችም ከአደጋው ጎን ለጎን እየተስተዋሉ ይገኛሉ ማለት ነው። ውድ ቤተሰቦቻችን በቬኔዙዌላ የተከሰተው እንግዲህ አስከፊ ታሪካዊ ክስተትና አጠቃላይ የሀገሪቱ ሁኔታ ከስር መሰረቱ ተረድቶ ሙሉ ስዕሉን ለማግኘትም ታሪካዊ ጀርባዋ የደረሰባትን የኢኮኖሚ ቀውስ፣ የመሬት አቀማመጥ ተጋላጭነቷና የእነዚህን የመጨረሻ ታላቅ አደጋ ዝርዝር ሂደትም ከጅምሩ መፈተሽ ያስፈልጋል ማለት ነው። ቬኔዙዌላ እንግዲህ በደቡብ አሜሪካ አህጉር ሰሜናዊ ጫፍ ላይ የምትገኝ ሰፊ የካሪቢያን ባህር ዳርቻ ያላት ሀገር ናት። ሀገሪቱ በዓለም ላይ ትልቁን የተፈጥሮ ነዳጅ ክምችት የያዘች በመሆኗ በ20ኛው መቶ ክፍለ ዘመን አጋማሽ ላይ በሀገሪቱ እጅግ ባለጸጋ ከሆኑት ሀገራት አንዷ ነበረች ማለት ነው። ነገር ግን በጂኦ ፖለቲካል በመሬት አወቃቀሯ በኩል ሀገሪቱ በጣም ስስና አደገኛ ቀጠና ላይ ነው ያረፈችው። ቬኔዙዌላ የምትገኘው በካሪቢያን ፕላኔትና በደቡብ አሜሪካ ፕሌት መገናኛ መስመር ላይ ነው። እነዚህ ሁለት ግዙፍ የመሬት ንጣፎች
በየዓመቱ እርስ በርስ በ2 ሴንቲሜትር ፍጥነት ይፋጫሉ ማለት ነው። የሳን ሴባስቲያንና በቦኮኖ ስምጥ መስመሮች ይሄ ፍትያ በሀገሪቱ ሰሜናዊ ክፍል ላይ በተለይም ደግሞ በዋና ከተማዋ ካራካስና በዙሪያ ባሉ የባህር ዳርቻ ከተሞች ስር የሚያልፉ አደገኛ የስምጥ መስመሮችን ይዟል። ይሄ ማለት ሀገሪቱ በማንኛውም ጊዜ በትላልቅ የመሬት መንቀጥቀጦች የመመታት ከፍተኛ ተፈጥሯዊ ተጋላጭነት ነበራት ማለት ነው። እንግዲህ ከቅርብ ዓመታት ወዲህ የነበረው ፖለቲካና ኢኮኖሚያዊ ጀርባቸው ሲጠና የዘንድሮ አደጋ ከመከሰቱ በፊት ቬንዙዌላ ላለፉት 10 ዓመታት ከባድ የፖለቲካና የኢኮኖሚ ቀውስ ውስጥ ስትናጥ የቆየች ሀገር ናት። ስለዚህ ከድጥ ወደ ማጡ ነው የገባችው እየተባለ ነው። ኢኮኖሚ ውድቀት ገጥሟታል። በነዳጅ ዋጋ መውረድ፣ በከባድ የዋጋ ንረት እና በዓለም አቀፍ ማዕቀቦች ምክንያት የሀገሪቱ የኢኮኖሚ መዋቅር ክፉኛ ተጎድቷል። ይህም የመንግስትን መሰረተ ልማቶች የመገንባትና የመጠገን አቅም አዳክሞታል ማለት ነው። ላለፉት ከ15 እስከ 20 ዓመታት በሀገሪቱ የተገነቡ በርካታ መኖሪያ ቤቶች እና ሰፈሮች በተለይ ደግሞ ኮረብታማ ቦታዎች ላይ ያሉ የደሃ ሰፈሮች የሚባሉ ወይ ደግሞ ባሪዎስ ይሉታል ጥብቅ የሆኑ የመሬት መንቀጥቀጥ መቋቋሚያ ምህንድስና መስፈርቶች ያልተከተሉ ነበሩ። ይሄ መላላት ለደረሰው ውድመትም በዋናነት መንገድ ጠራጊ ሆኗል ብለዋል ባለሙያዎቹ። እንግዲህ በሰኔ 2026 አስከፊው ድርብ የመሬት መንቀጥቀጥ የተከሰተው አደጋው በሰኔ 24 እንደ ፈረንጆቹ የዘመን ቀመር አመሻሽ ላይ በድንገት ነው የተከሰተው። ሳይንቲስቶች ይህንን አደጋ ለየት የሚያደርገው አሉ ደብል ቢት ወይ ደግሞ እርስ በርስ የተከተሉ 2 ተከታታይ ግዙፍ ርደቶች መሆናቸውን ይናገራሉ። የመጀመሪያው ምት እንግዲህ እንዳልኳችሁ ከላይ 18 ሰዓት ከ4 በነሱ ሰዓት አቆጣጠር በሬክተር ስኬል 7.2 ያነጣጠረ የመሬት መንቀጥቀጥ በያራኩራይ ግዛት ስር ነው የተቀሰቀሰውና ህዝቡ ከመደናገጡ የተነሳ ከቤት መውጣት በጀመረበት ቅስፈት ነበር ሁለተኛው የባሰ አደጋ የመጣው። አንደኛው ሁለተኛው ነው በልጦ የተከሰተው ማለት ነው። ሁለተኛው ምት ከ39 ሰከንድ በኋላ ነው የተከሰተውና የመጀመሪያው ተከስቶ ሳይረጋጋ በ39 ሰከንዶች ልዩነት ውስጥ ብቻ በሬክተር ስኬል 7.5 የሆነ የበለጠ ኃይለኛ የመሬት መንቀጥቀጥ በተመሳሳይ የስምጥ መስመር ላይ ተከሰተ ማለት ነውና ይሄ ድርብ ምት እንግዲህ ህንጻዎች ላይ ያደረሰው ተጽዕኖ ከፍተኛ ነበረ እና ቪዲዮዎችም የተዘዋወሩ ነበረ። የዚህን ያህል ውድመት ያስከትላል ተብሎ አልተጠበቀም ነበር። በነገራችን ላይ የመጀመሪያው ምት የህንጻዎቹ ምሰሶችና መዋቅሮችን ሲሰነጣጥቅ ሲያዳክም ፊልም ነበረ የሚመስለው። ከ39 ሰከንድ በኋላ የመጣው ሁለተኛው ምት ደግሞ የደከሙትን ህንጻዎች ሙሉ በሙሉ ወደ አመድነት ነው የቀየራቸው። መሬቱ ሙሉ ለሙሉ ውጧቸዋል ቤቶቹን። የመሬት መንቀጥቀጡ ማዕከል ከመሬት በታች በጣም ቅርብ ጥልቀት የሌለው ነው። የኃይል ሞገዱ በቀጥታ ወደ ላይ በመስፈንጠር ነው ከተሞቹ የወደሙት ማለት ነው። መሬት ውስጥ ለውስጥ አይደል ብዙ ጊዜ የሚንቀጠቀጠው ግን ወደ ላይ ነው የተፈናጠረው ማለት ነው። ስለዚህ ሙሉ ለሙሉ ከተማው ወድሟል እና እንግዲህ አደጋው ከተከሰተ 1 ሳምንት ሊሞላው አካባቢ በደረሰበት በአሁኑ ወቅት እንግዲህ እስከ ሐምሌ 2 ቀን 2026 ባለው መረጃ የጉዳቱ ሰንጠረዥ እጅግ በጣም ዘግናኝ እየሆነ መጥቷል ማለት ነው። ለምሳሌ የሟቾች ቁጥር ከ3000 እንዳሻቀበ ነው እየተነገረ ያለው። በይፋ የተረጋገጠው 2595 በይፋ ተረጋግጧል። አስከሬኖች ተገኝተዋል ማለት ነው። ግን በጣም በብዙ ሺህ የሚቆጠሩ ህዝቦች ናቸው የሞቱት እየተባለ ነው። መንግስት የሟቾችን ማንነት ለማረጋገጥ የባዮሜትሪክስ ወይ ደግሞ የጣት አሻራና የሀገሪቱን የነዳጅ ድጎማ ካርድ መረጃዎችን እያጠቀሰ በመሆኑ ሂደቱ የዘገየና ቁጥሩ አሁንም ሊጨምር እንደሚችል ነው እየተነገረ ያለውና የጠፉ ዜጎች ስላሉ እነዛ የጠፉ ዜጎች የመገኘት እድላቸው 5% ነው እየተባለ ነው። ፍርስራሽ ውስጥ ያሉትን ሳይጨምር የት እንዳሉ ያልታወቁ እንኳን አስባችሁታል 38500 የሚገመቱ ሰዎች የት እንደገቡ አይታወቅም። አካላዊ ጉዳትም ከ12400 በላይ ነው እንግዲህ አሁን ላይ የተመዘገበው። የመኖሪያ ቤት እጦት ደግሞ ከ12800 በላይ ቤቶች ሙሉ በሙሉ ከጥቅም ውጭ ሆነው አመድ ሆነዋል። ከ28300 በላይ የሚሆኑት ደግሞ ዳግም ለመኖር የሚያስፈሩ ሆነው ተሰነጣጥቀዋል ማለት ነው። ስለዚህ ላጉዋይራ የተባለችው የባህር ዳርቻ ከተማና የዋና ከተማዋ ካራካስ የንግድ ማዕከል የነበረው ሎስ ፓሎስ ግራንዴስ ሰፈር ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀይሯል። ቪዲዮም የሚያሳየው እሱን ነው። በጣም የበርካቶችን ልብ የሰበረ ነው ይህ አደጋ። ላጉዋራ በአሁኑ ወቅት የድንገተኛ አደጋ ቀጠና ተብላ ታውጃለች እና ዛሬ ላይ ቬንዙዌላ በታሪኳ አይታው የማታውቀው ታላቅ የሰብአዊና ኢኮኖሚ ፈተና ገጥሟታል። በተባበሩት መንግስታት የልማት ፕሮግራምም ፈጣን ምዘና መሰረት የመሰረተ ልማት የንብረት ውድመት ወደ 6.7 ቢሊዮን ዶላር ነው የደረሰው። እንግዲህ ገና እስካሁን ያለው ማለት ነው። ከዚህ በኋላም የሚቀጥል ይመስላል። አንዳንድ ገለልተኛ ዓለም አቀፍ ተቋማት ግን አጠቃላይ የረጅም ጊዜ ኪሳራ እስከ 37 ቢሊዮን ዶላር ሊደርስ እንደሚችል ይገምታሉ። እንግዲህ ይሄ የንብረት ነው። የመንግስት ምላሽ እንግዲህ ሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ 200 ሚሊዮን ዶላር የመጀመሪያ ድንገተኛ መነሻ ፈንድ ፈቅደዋል። ነገር ግን ይህ ከሚያስፈልገው አንጻር በጣም አነስተኛ በመሆኑ መንግስት ከዓለም ባንክ፣ ወርልድ ባንክ እና ከኢንተር አሜሪካ የልማት ባንክ ጋር
በዶላር ነው የብድርና የእርዳታ ድጋፍ ለማግኘት አስቸኳይ ድርድር የጀመሩት ማለት ነው። እና በአሁኑ ወቅት እንግዲህ ከ31 ሀገር በላይ ተንቀሳቅሰዋል። ወደ 800 በላይ የውጭ ሀገር የነፍስ አድን ቡድኖችን ይዘው ማለት ነው። የሕክምና ባለሙያዎች፣ የህንፃ መሐንዲሶች እንዳልኳችሁ ከላይ የእስራኤልና የአሜሪካ የኮስታሪካ ቡድኖችን ጨምሮ በቬንዙዌላ ምድር ላይ ሌት ተቀን ፍለጋ እያደረጉ ይገኛሉ። በመጠለያዎች ውስጥ የምግብ፣ የንጹህ ውሃ መጠጥ፣ የውሃ መድኃኒት እጥረት ስለተከሰተ በህዝቡና በረድኤት ሰጪዎች መካከልም ግጭቶች እየተፈጠሩ ነው። ይህም እንግዲህ እርስ በርስ ግጭቶችን ሊያመጣ ይችላል እየተባለ ነው። ህዝቡ መንግስት የእርዳታ ስራውን በፖለቲካዊ መስመር እያደላደለ ነው በሚል ተቃውሞ እያሰማ ነው። ይህም በአደጋው ላይ ሌላ ፖለቲካዊ ውጥረት እየጨመረበት ይገኛል ማለት ነው። ግን ሀገሪቷ በአይን ጥቅሻ ነው እንደዚህ እየፈራረሰችው እጅግ በጣም አስፈሪ የሆነ ከተማ የሞት መንደር መስላለች ማለት ነው። ቬንዙዌላ እንግዲህ እንዳልኳችሁ በጣም ሀብታም ሀገር ነበረች። እቺ ሀገር እንግዲህ የቬንዙዌላ ወቅታዊ ገጽታ፣ ህዝባዊ መዋቅር፣ አሁን ለገጠማ ቀውስ መባባስ ምክንያት የሆኑ ዋና ዋና ጉዳዮች እየተነገሩ ነው ያሉት፣ እየወጡ ነው መረጃዎቹ ማለት ነው። የሀገሪቱ ተፈጥሯዊ ሀብት፣ ያልታደለው በረከት እያሉ ብዙዎቹ በፊት ገጻቸው ላይ ይዘውት እየወጡ ነው። በተለይ ደግሞ ከአገዛዟ ጋር ህዝቡ ባለው ሰጣ ገባ ማለት ነው። ለምሳሌ ቬንዙዌላ ከተፈጥሮ ሀብት አንጻር በዓለም ላይ እጅግ የበለጸጉ ከሚባሉ ሀገር ተርታ የምትመደብ ናት። ይሁን እንጂ ይሄ ሀብት በኢኮኖሚክ ሳይንስ የማዕድን እርግማን ለሚባለው ክስተት ማሳያ ሆኗል ማለት ነውና የነዳጅ ክምችቷን ስናይ ቬንዙዌላ እንግዲህ በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ያላት ባለቤት ናት። እንግዲህ የነዳጅ እነ ሳውዲ አረቢያ እነ ሩሲያ ያሉ ሀገራትን የምትበልጥ ናት በነገራችን ላይ። ነገር ግን አብዛኛው ነዳጇ ከባድ ድፍድፍ ነዳጅ በመሆኑ ለማጣራት ከፍተኛ ቴክኖሎጂና ወጪ የሚጠይቅ ሆኖባታል። ሌላው ከነዳጅ በተጨማሪ ሀገሪቱ በደቡባዊ ክፍሏ በኦሪኖኮ የአርክ ቀጠና የሚባለው ማለት ነው ሰፊ የወርቅ፣ የአልማዝ፣ የብረት፣ የቦክሳይትና የኮልታን ማዕድን ክምችት ያላት ሀገር ናት። ልብ በሉ እንግዲህ ውሃና ግብርና ራሱ ሲነሳ ለኤሌክትሪክ ማመንጫ የሚሆኑ ግዙፍ ወንዞች አላት። ለምሳሌ የጉሪ ግድብ የሚባለውና ሰፊ ለም እርሻ መሬት አላት። ግን የኢኮኖሚ ስህተቱ ምንድነው? ሀገሪቱ 95% የውጭ ምንዛሪ ገበያዋ በነዳጅ ላይ ብቻ ጥገኛ አድርጋለች ማለት ነው። የዓለም የነዳጅ ዋጋ በወረደ ቁጥር አጠቃላይ የሀገሪቱ ኢኮኖሚ አብሮ ይዋዥቃል ማለት ነው። ላይ ይደርሳል፣ ከዛ ተመልሶ ደግሞ ወደታች ይወርዳል። ከዛ ሌሎቹ የኢንዱስትሪና የግብርና ዘርፎችን ችላ በማለቷ ምግብን ጨምሮ አብዛኛውን ፍጆታ ከውጭ በዶላር ለመግዛት የምትገደድ ሀገር ናት ማለት ነውና የቬንዙዌላ ፖለቲካንም ስፈትሹት ላለፉት 2 አስርት ዓመታት በከባድ ጽንፈኝነትና በዓለም አቀፍ ጂኦፖለቲካዊ ፉክክር የተሞላ ነው ማለት ነውና የቻቬስም ርዕዮተ ዓለም ለምሳሌ እንደ አውሮፓውያኑ ዘመን ቀመር በ1999 የቀድሞ ፕሬዚዳንት ሁጎ ቻቬዝ ስልጣን ከያዙ በኋላ የ21ኛ መቶ ክፍለ ዘመን ሶሻሊዝም የተባለ ፖሊሲ ቀርጸዋል። ምንድነው ያደረጉት? ነዳጅን ወደ መንግስት ንብረትነት በመመለስ የተገኘውን ገንዘብ ለድሆች ማህበራዊ ዋስትና ወይ ለምሳሌ ነፃ ትምህርት፣ ሕክምናና መኖሪያ ቤት ማዋል ማለት ነው። ከዛ ይሄ መጀመሪያ ላይ ድጋፍ አግኝቶ ነበረ። በኋላ ግን የሀገሪቱ የግል ዘርፍ ሙሉ በሙሉ ያጠፋና ሙስናን ያስፋፋ ሆነ ማለት ነው። ከዛ ምን ተከሰተ? የማዱሮ ዘመንና የፖለቲካ ቀውስ መጣ ማለት ነው። ቻቬዝ ካለፉ በኋላ ስልጣን የያዙት ኒኮላስ ማዱሮ ናቸው። ሀገሪቱን በከፍተኛ ጭቆና መምራት የጀመሩት። ከዛ ተቃዋሚዎችን ማሰር፣ ምርጫዎችን ማጭበርበር መከተል ጀመሩ። ሀገሪቱ በሁለት የፖለቲካ ጎራ ተሰነጠቀች ማለት ነው። ከዛ የስልጣን ሽኩቻ ማዕቀብ ቀጠለ ማለት ነው። አሜሪካና የአውሮፓ ሀገራት የማዱሮን መንግስት ህገወጥ ነው በማለት የኢኮኖሚ ማዕቀብ የጣሉባት ሆነ። ማዱሮ በበኩላቸው ደግሞ በሩሲያ፣ በቻይና፣ በኢራንና በኩባ የፖለቲካና የወታደራዊ ድጋፍ ስልጣናቸውን ጠብቀው ቆዩ ማለት ነው። እና ይሄ የፖለቲካ አለመረጋጋት አሁን ላለው የመሬት መንቀጥቀጥ አደጋ እንኳን ፈጣን ምላሽ ለመስጠት እንቅፋት ሆኗል ሲሉ እንግዲህ መረጃዎችን አውጥተዋል። የቬንዙዌላ ህዝብ እጅግ የበለጸገ የባህል ሙዚቃውን ለምሳሌ ሳልሳ ሲነሳ ቬንዙዌላ፣ ስፖርትም ሲነሳ ቤዝቦል ታሪክ ያላት ናት እቺ ሀገርና ላለፉት 10 ዓመታት ግን በዓለም ላይ እጅግ አስከፊ የሚባል ማህበራዊ ቀውስ እያስተናገደች ያለች ሀገር ናት። የስደት ማዕበሏ በተለይ ቬንዙዌላ ኤክሶደስ በሀገሪቱ ባለው የኢኮኖሚ ውድቀት፣ የጤና ስርዓት መፈራረስ፣ የደህንነት እጦት ምክንያት አስቡት እቺ ሀብታም ሀገር ከ7.7 ሚሊዮን በላይ ቬንዙዌላውያን ሀገራቸውን ጥለው ተሰደዋል። ይሄ በላቲን አሜሪካ ታሪክ እንግዲህ ትልቁ የስደት ማዕበል ነው ማለት ነው። የተሰደዱት አብዛኞቹ ወጣቶች ዶክተሮች፣ መሐንዲሶች፣ ባለሙያዎች በመሆናቸው ሀገሪቱ የእውቀት ባዶነት ብሬን ድሬን ገጥሟታል ማለት ነው። ኑሮና ማህበራዊ መደቦቹም እንደዛው። ድሃው ማህበረሰብ ለምሳሌ አብዛኛው ህዝብ በሚባል ደረጃ ድሃ ማህበረሰብ ነው። በመንግስት በሚሰጥ አነስተኛ የምግብ ድጎማ የሚኖር በኮሎምቢያ ወይ ደግሞ አሜሪካ ባሉ ደግሞ ዘመዶቻቸው በስደተኞች ዘመዶቻቸው በሚላክላቸው የውጭ ምንዛሪ ላይ ጥገኞች የሆኑ ነዋሪዎች ናቸው በብዛት ሀገሪቷ ውስጥ ያሉት ማለት ነው። እና ልዩ መብት ያላቸው እነማን ናቸው ብለን እናንሳ። ኤሊቶች ናቸው። ከመንግስትና ከወታደራዊ ባለስልጣናት ጋር ቅርበት ያላቸው
ግን እጅግ በጣም ጥቂት ሰዎች በጣም ዘመናዊ በጣም የሚገርም የቅንጦት ኑሮ የሚኖሩ ናቸው በዋና ከተማዋ ካራካስ ውስጥ ያሉ ሰዎች በተለይ ማለት ነው። እና ይሄ ከፍተኛ የማህበራዊ ክፍተት ፈጥሯል ሀገሪቷ ላይና ቬንዙዌላውያን በጣም የሚገርመው ነገራቸው ምንድነው? ምንም እንኳን በዚህ በረሃብ በጭቆና አገዛዝ በኃይል መቆራረጥ በሕክምና ጦት ቢሰቃዩም በጣም የሚገርመው ነገር እርስ በርስ ግን በመረዳዳትና በማህበራዊ ትስስር እጅግ በጣም ጠንካራ የሆኑ ህዝቦች እንደሆኑ የታሪክ ሰነዳቸው ያረጋግጣልና አሁን የተከሰተው የመሬት መንቀጥቀጥ አደጋ ይሄንን አስቀድሞ የደከመውን የቆሰለውን ማህበረሰብ ይበልጥ ለከፋ የስነ ልቦናና የኑሮ ቀውስ አጋልጦታል ማለት ነው። ቤተሰቦቻችን እንግዲህ አሁን የክፍለ ዘመኑ አሰቃቂ እልቂት ተብሎ ተመዝግቧል ይሄ የመሬት መንቀጥቀጥ